ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ ያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። በቅድሚያም የሪፖርተር ጋዜጣን ዘገባ እናነሳለን። አምና ህዳር 22 ቀን 2017 ዓ.ም በኦሮሚያ ክልል መንግስትና በጃልሰኝ በሚመራው የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ መካከል የሰላም ስምምነት መደረጉ ይታወሳል። ዘንድሮ በአመቱ ህዳር 25 ቀን 2018 ዓ.ም ደግሞ የአማራ ክልል መንግስት በማስረሻ ሰጤ ከሚመራ የአማራ ፋኖ ህዝባዊ ድርጅት ወይም አፋሕድ ኃይል ጋር የሰላም ስምምነት መፈረሙ ይፋ ሆነ። ሁለቱ ስምምነቶች በአንድ ዓመት ልዩነት ነገር ግን በተቀራራቢ ወቅት በመፈረማቸው ብቻ ሳይሆን በብዙ መንገዶች ለንጽጽር እየቀረቡ ነው የሚገኙ። አምና የኦነግ ሸኔ የማዕከላዊ እዝ መሪ ከሆነው ከጃልሰኝ ኃይል ጋር የኦሮሚያ ክልል ስምምነት ሲፈራረም የኦሮሞ ነጻነት ሰራዊት የተቃውሞና ውግዘት መግለጫ አውጥቶ ነበር። በስነ ምግባር ግድፈት ከድርጅቱ ከተሰናበቱ ሰዎች ጋር ነው መንግስት ስምምነት ተፈራረምኩ የሚለው በማለት ድርጅቱ ጉዳዩን ማጣጣሉ አይዘነጋም። ዘንድሮ የአማራ ክልል ከማስረሻ ሰጤ ኃይል ጋር ስምምነት ሲፈራረምም በተመሳሳይ ከድርጅቱ ከተባረሩ ሰዎች ጋር ነው መንግስት ስምምነት ተፈራረምኩ የሚለው በማለት አፋሕድ መግለጫ ሲያወጣ ተደምጧል። የአምናውን ስምምነት በማመቻቸት የሀገር መከላከያ ሰራዊት በዋናነት ስሙ ሲጠቀስ የተሰማ ሲሆን በኦሮሞ ባህልና ወግ መሰረት ችግሮችን በእርቀ ሰላም ለመፍታት የተደረገ እርምጃ ስለመሆኑ በሰፊው ተነግሮለትም ነበር። የዘንድሮውን ስምምነት በተመለከተ ደግሞ የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ወይም ኢጋድ ዋና የማደራደር ስራ ሰርተው የተሳካ እርቀ ሰላም መደረጉ በሰፊው ተነግሯል። መንግስት ለተሃድሶ ስልጠና ወደ ካምፕ ሲሄዱ የተኮሱት ነው ብሎ በመግለጫ ቢያበርደውም በጃልሰኝ ከሚመራው ኃይል ጋር ስምምነት መደረጉን ተከትሎ በአዲስ አበባ ዋና ዋና ጎዳናዎች ቅልጥ ያለ ተኩስ መሰማቱ የሚታወስ ነበር። በዚያው ስምምነት ሰሞን በተለያዩ ከተሞች ወደ ስምምነቱ የገቡ ታጣቂዎች አቀባበል ሲደረግላቸው የሚያሳዩ ሪፖርቶች መውጣታቸው ቀጥሎም ነበር። ስምምነቱን የተፈራረሙ አመራሮች የተለያዩ መሰረተ ልማቶችንና የልማት ስራዎችን ጎበኙ የሚል ዜናም ተደጋግሞ ሲስተጋባ ነበር የቆየው። ከጥቂት ወራት በኋላ ማለትም በየካቲት 2017 ዓ.ም ስምምነቱን ለፈረሙ የኦነግ ሸኔ አመራሮች የኦሮሚያ ክልል ልዩ ልዩ ሹመቶችን መስጠቱን ይፋ ያደረገ ሲሆን ታጣቂዎቹም ተሃድሶ ወስደው ወደ ሰላማዊ ህይወት መመለሳቸው መነገሩ አይዘነጋም። ከሰሞኑ ከማስረሻ ሰጤ ኃይል ጋር የተደረገውን ስምምነት ተከትሎ በከተሞች የደስታ ተኩስም ሆነ የጥይት ጩኸት ባይሰማም ነገር ግን በተለያዩ ቦታዎች ታጣቂዎች ትጥቃቸውን አስረክበው ገቡ እንዲሁም ወደ ሰላም ተመለሱ የሚል ዜና መሰማቱ እንደቀጠለ ይገኛል። ሁለቱ ስምምነቶች በኢትዮጵያ ዘላቂ ሰላም ለመፍጠር ለሚደረገው ጥረት መፍትሄ ይሆናሉ ወይ የሚል ጥያቄን በሰፊው መጋበዛቸውም እያመሳሰላቸው ነው። በዓለም አቀፍ አደራዳሪዎች ፊት የዛሬ 3 ዓመት ከህወሓት ጋር የተፈረመውን የፕሪቶሪያ ሰላም ስምምነትን ጨምሮ በኢትዮጵያ ግጭት ለመፍታት የሚካሄዱ ድርድሮችና ሌሎች ሰላም የመፍጠሪያ እርምጃዎች ለሀገሪቱ እፎይታና መፍትሄ እየሆኑ ነው ወይ የሚል ውይይትም አጋጣሚዎቹ ሲፈጥሩ ይታያል። ከዚሁ ጎን ለጎንም እስከ ሰሞነኛው የአማራ ክልሉ የሰላም ስምምነት መፈራረሚያ መድረክ ድረስ በሀገሪቱ ተካሄዱ የሚባሉ ስምምነቶች ምን ውጤት አመጡ የሚል ጥያቄም ከተለያዩ አቅጣጫዎች ሲያቃጭል ይደመጣል። ከጥቂት ዓመታት በፊት ኤርትራ ዋና ከተማ አስመራ ድረስ የመንግስት ከፍተኛ አመራሮች ሄደው ከኦነግ ሸኔ ጋር ተፈራረሙት የተባለው የሰላም ስምምነት የት ደረሰ የሚሉ ብዙ አሉ። በዚያው ወቅት የሶማሌ ክልል መንግስት ከኦጋዴን ብሔራዊ ነጻነት ግንባር ወይም ኦብነግ ጋር ያደረገው ስምምነት ከምን ደረሰ የሚሉም ጥቂት አይደሉም። በሌላ በኩል በአገር ደረጃ መንግስት ከኤርትራ መንግስት ጋር በአስመራ ያደረገው ስምምነት እንዲሁም በጅዳ የተፈራረመው ስምምነት ዝርዝር አፈጻጸሙ ወዴት ቀረ የሚል ጥያቄ ይቀርባል። እነዚህን ሁሉ አጋጣሚዎች ዋቢ በማድረግም በኢትዮጵያ ሰላማዊ የግጭት መፍቻ መንገዶች ውጤታማነት የት ድረስ ነው የሚል መሰረታዊ ጥያቄ የሚያነሱ ወገኖች መኖራቸው ይታወቃል። ስለ ግጭት መፍቻ ስልቶች ምንነትና በኢትዮጵያ ያላቸውን አተገባበር በተመለከተ ሪፖርተር የጠየቃቸው የህግ ባለሙያው አቶ አበባው አበበ በዓለም አቀፍም ሆነ በአገር አቀፍ ህጎች በግልጽ የሚታወቁና ለብዙ ችግሮች በመፍትሄ አማራጭነት የሚቀርቡ ስልቶች በርካታ መሆናቸውን አስረድተዋል። እነዚህ ስልቶች በአሁኑ ወቅት በፖለቲካው ለሚታዩ ችግሮችና አለመግባባቶች በአግባቡ ተጠቅመንባቸዋል ወይ የሚለውን በተመለከተ ግን አፍን ሞልቶ መናገር እንደማይቻል ነው የህግ ባለሙያው የሚናገሩት። እንደ ሀገር በፖለቲካው የሚዋጉና የሚጋጩ ኃይሎች ብዙ አሉ። ነፍጥ ያነገቡ ኃይሎችም አሉ። እነዚህን ኃይሎች በንግግር ችግራቸውን እንዲፈቱ እናድርግ ሲባል ይሰማል። በንግግር ችግራቸውን ይፍቱ ስንል ደግሞ በድርድር፣ በእርቅ፣ በሽምግልና፣ በግልግል ወይም በሌላ አማራጭ የግጭት መፍቻ ስልቶች ችግራቸውን እንዲፈቱ እናድርግ እያልን ነው ማለት ነው። ነገር ግን በአሁኑ ወቅት በአገራችን ባለው ተጨባጭ ሁኔታ ይህን ለማድረግ የሚያመች አስቻይ ሁኔታ አለ ወይ?
የሚለው ጥያቄ ይቀርብበታል። ገለልተኛ የሆኑ አደራዳሪዎች፣ አሸማጋዮች፣ ሽማግሌዎችም ሆኑ አስታራቂዎች የምንላቸው ወገኖችን ለማግኘት አስቸጋሪ አይደለም ወይ? አገራዊ ምክክር ኮሚሽን ተብሎ የተመሰረተው ተቋምስ ራሱ እየተተቸ አይደለም ወይ? የተባለውን ስራ ሳይሰራ ጊዜው ሊያበቃ አልተቃረበም ወይ ብለው ይናገራሉ። በአማራ ክልል አማራ ፋኖ ህዝባዊ ድርጅት የሚባል ብቻ ሳይሆን የአማራ ፋኖ ብሔራዊ ኃይል የተባለ የተለያዩ የፋኖ ኃይሎችን ያሰባሰበ አደረጃጀት መፈጠሩ ይነገራል። ሁለቱም የፋኖ አደረጃጀቶች በክልሉ በተለያዩ ቀጠናዎች የሚንቀሳቀሱ ወታደራዊ መዋቅሮች እንዳላቸው የሚነገር ሲሆን በውጭ የሚደግፏቸው የየራሳቸው የዲያስፖራ ክንፎች እንዳላቸውም ይሰማል። በመንግስት ወገን በሚቀርቡ ክሶች በአማራ ክልል የተሰማሩ የፋኖ አደረጃጀቶች ክልል ተሻግረው ከኦሮሚያው ኦነግ ሸኔ፣ ከትግራይ ህወሓት እንዲሁም ድንበር አልፈው ከኤርትራ ሻዕቢያ ጋር ግንኙነት በማድረግ ሲወነጀሉ ይሰማል። እንደ ግብጽ ካሉ ታሪካዊ የኢትዮጵያ ጠላቶች ጋር ጭምር በመጣመር አገር ለማተራመስ እየሰሩ ነው የሚል ጠንካራ ክስም ይቀርብባቸዋል። ይሁን እንጂ አሁን ስምምነት መፈረሙ የተነገረው በማስረሻ ሰጤ ይመራል ከተባለ የአፋሕድ ኃይል ጋር መሆኑ ተነግሯል። የፋኖ አደረጃጀቶች ብዙ አይነት ውንጀላ እየቀረበባቸውና ሰፊ የጥፋት መዋቅር በመፍጠር እየተከሰሱ ቢሆንም ነገር ግን ስምምነቱ በከፊል እንጂ ሁሉንም ኃይሎች ወደ ሰላም የሚያመጣ አይደለም መባሉ ትልቅ ችግር መሆኑን አንዳንዶች በስጋትነት ያነሱታል። አማራጭ ግጭት መፍቻ ስልቶችን በውጤታማነት መተግበር ከባድ የሆነበትን መነሻ የተጠየቁት የህግ ባለሙያው ህብረተሰቡ ጋር ሳይሆን የፖለቲካ ልሂቆች ዘንድ ጉድለት መኖሩ ዋና እንቅፋት መሆኑን ይገልጻሉ። በአማራና ትግራይ፣ በሶማሌና አፋር፣ በኦሮሚያና ሶማሌ፣ በአማራና ኦሮሚያ፣ በሌሎችም አካባቢዎች የድንበር ግጭት አለ። ማህበረሰቡ በእርቅ፣ በሽምግልና፣ በባህልና በወጉ በራሱ መንገድ እነዚህንና ሌሎችን ችግሮችንም ለመፍታት ይቸገራል ብዬ አላስብም። የፖለቲካ ልሂቃኑ ጋር ጉዳዩ ሲመጣ ግን ተለጥጦ ወደ ሌላ ቀውስ እንዲሄድ ይደረጋል። የአፋሕድ የውጭ ጉዳይ መምሪያ ኃላፊ የሆኑትና የስምምነቱ ዋና ተፈራራሚ ማስረሻ ሰጤ ሰላም የተሻለ አማራጭ እንደሆነ ሲናገሩ ተደምጠዋል። ወደ ትግል የወጣንበት ዓላማ መንገዱን ሲቀይር ነው ወደ ሰላም የመጣ ነው። የውክልና ጦርነት ማድረግ አንፈልግም። ችግሮችን በሰላም መፍታት እንጂ በጠመንጃ መታገል የፖለቲካ ብስለት አይደለም የሚል ሐሳብ ሲሰጡም ተሰምተዋል። በአጭር በመካከለኛና በረዥም ጊዜ ብለን ችግሮችን ለይተን አስቀምጠናልን ብለዋል። መስፍን አባት የተባሉት የአፋሕድ የመረጃ ደህንነት መምሪያ ኃላፊ በበኩላቸው ለህዝባችን የኢኮኖሚና የማህበራዊ ቀውስ እናስቀራለን ነበር ያሉት። ወደ ሰላም ያልገቡ አደረጃጀቶች ዘላቂ የኢትዮጵያን አንድነትና ጥቅም ክደው የተሰለፉ ኃይሎች ወደ ሰላም እንዲመጡ ስምምነቱ መንገድ ይከፍታልን ብለዋል። የአማራ ክልል ፕሬዝዳንት አቶ አረጋ ከበደ በበኩላቸው በግጭት ሁለመናውን እያጣ ያለው ህዝባችን ያተርፋል ብለዋል። ለክልላችንና ለሀገራችን የሚበጀው ሰላማዊ መንገድ ነው ሲሉም ተናግረዋል። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ሁሉንም አዋቂ የሚያደርግ የሰላም ስምምነት ነው በማለት በስምምነቱ አሸናፊው የአማራ ህዝብ መሆኑን ገልጸዋል።